ውድ ኢትዮጵያውያኖች የሰሞኑ ውካታ የሰሞኑ ግርግር በዚህ በረሃብ የተነሳ በረሃብ ምክንያት በዚህ በሕጻጽ የተደረገውን ረሃብ አይተን ሁላችንም አዝነናል። ልባችን ሁሉ ደምቷል ወገኖቻችን ስለሆነ። ግን ይህን ረሃብ ቀደም ብዬ እንደተናገርኩት የፈጠረው ማን ነው? ህወሓት ነው። ህወሓት የፈጠረው ነው እኮ። ለምንድን ነው ማታስተውሉ እናንተ ኢትዮጵያውያኖች? ለምንድን ነው በተለይ ወጣቱ ለምንድን ነው ማታስተውሉት እንዴ? ብልጽግና እኮ ህወሓት እኮ የብልጽግና ውላጅ ነው እኮ እንዴ። ብልጽግናን ከህወሓት ለይታችሁ ለምንድን ነው የምታዩት? ብልጽግና እኮ የህወሓት ውላጅ ወይም የህወሓት ልጅ ነው እኮ። ሁለቱ እኮ አንድ ላይ ነው የሚሰሩት። እጅና ጓንት እኮ ናቸው ህወሓትና ብልጽግና፣ እጅና ጓንት ናቸው። ለምንድን ነው እንደዚህ መንግስት እንደዚህ ያደረገ የህወሓት እንደዚህ ያደረገ ምን ህወሓትና ብልጽግና የአንድ ሳንቲም ሁለት ገጽታ ናቸው። ሚስጥሩን አታውቁም እናንተ። ትናንትና እኮ ነግሬያችኋለሁ። የሰሜኑ ጦር የተመታበትን እኮ ሚስጥር ነግሬያችኋለሁ እኮ። የኦሮሞን እምፓየር መመስረት፣ ትግራይ ደግሞ ታላቋን ኤርትራን ምናምን ሁላ ይዛ ታላቋን ትግራይ ለመመስረት ነው እኮ እቅዳቸው፣ አላማቸው። ህወሓት በዚህ ምንድን ነው ወልቃይትን ይዞ ቢልሻንጉልን ይዞ የአባይን ግድብ ያንን ሁሉ ይዞ ካርታውን አላያችሁም እንዴ? ህወሓትን እነ ምንድን ነው ይሄ ሰሜን ተራራ እነ ዳሽንን ሁሉ እኮ ይዞ ታላቋን ትግራይ ለመመስረት ነው እቅዳቸው። የኦሮሞ ደግሞ ይሄንን አምቦን ወሎን በአጠቃላይ ይዞ ይሄ የወሎን ሰሜን ሸዋን በአጠቃላይ ይዞ በዚህ ምንድን ነው በጎጃም በኩል ያሉትን እነ መተከልን ምናምን ያን ሁሉ ይዞ ታላቋን ኦሮሞ ለመገንጠል ለማቋቋም ነው እኮ እቅዳቸው። መሰረት የሰሜኑ ጦር እኮ ሲመታ ያ ነው እኮ እቅዱ። ያ ሳይሆን ቀረ። ያሰቡት አልተሳካም። እንደነገርኳችሁ አሁን ያለው አማራጭ በምን መሰላችሁ? ረሃብን መሳሪያ ያደረጉት የፖለቲካ መሳሪያ። ወገኖቻችንን ኢትዮጵያውያንን፣ ኤርትራ የኦሮሞን የአማራን ህዝብ የትግራይን ህዝብ ምንም የማያውቀውን በረሃብ እየገደሉ ነው። ተፈናቃዮች ይመለሱ። ተፈናቃዮች እኮ እነ ኮሎኔል ናቸው የወልቃይቱ ይመለሱ። እኛ የምናውቃቸው አሉ፣ ጥንት የነበሩ ትግራይዋኖች አሉ፣ እነሱ ይምጡ ነው እኮ ያሉ። ኖ የለም፣ ሁሉም የእኛም ወታደር ሙሉ ሂዶ እኛ አስተዳዳሪ መሆን አለብን። የፖለቲካ ፍጆታ ለፖለቲካቸው ሲሉ ህወሓት እነ ገብረ ጽዮን አስተውሉ እንጂ እናንተ የትግራይ ወጣቶች አስተውሉ። እውን እንደው አሁን የህወሓት እንትኖች ምንድነው መሪዎች እነ ገብረ ጽዮን ትግራይን እንደ ኢትዮጵያ አካል ቢያደርጓት የኢትዮጵያ ባንዲራ ሰቅለው አይታችሁ በትግራይ ውስጥ ታውቃላችሁ? በትግራይ ክልል ውስጥ የኢትዮጵያን ባንዲራ አይታችኋል ወይ? ንገሩኝ እናንተ መላው ኢትዮጵያ ስሙኝ። በትግራይ ውስጥ የኢትዮጵያ ባንዲራ ይሄንን ባንዲራ አይታችኋል? በኦነግ ውስጥ ይሄን ባንዲራ አይታችኋል? በኦሮሚያ ክልል ይሄን አይታችኋል? ይሄን ባንዲራ ውስጥ አይታችኋል? ይሄን እንኳን መገንዘብ አትችሉም? ይሄን እንኳን መረዳት አትችሉም? ይሄ ባንዲራ እኮ አባቶቻችን፣ የትግራይ አባቶች፣ የኦሮሞ አባቶች፣ የአማራ አባቶች፣ የሶማሌ አባቶች፣ የአፋር አባቶች አጥንታቸውን የከሰከሱበት አድዋ ላይ ዘር፣ ቋንቋ፣ ሃይማኖት ሳይሉ አድዋ ላይ ደማቸውን አፍስሰው ነፃነታችንን አስጠብቀው የቆዩት እኮ የእችን ባንዲራ ነው። ይሄን ባንዲራ ተጸይፈው እናትና አባቶቻቸው ቅድመ አያቶቻቸው የሞቱላትን
ባንዲራ ተጸይፈው ኢትዮጵያዊ ነኝ ብሉ እንዴት ታምናላችሁ? እንዴት? ስለዚህ ህወሓትና ብልጽግና የአንድ ሳንቲም ገጽታ ናቸው። እየተነጋገሩ ነው የሚያደርጉት። ይሄን አድርግ፣ ይሄን አደርጋለሁ፣ እንዲበል፣ እንዲህ ነው። በዚህ አይነት አጣብቂኝ ውስጥ ከተን የኢትዮጵያን ሕዝብ አሰልችተን አንተም ያቀርከውን ታላቋን ትግራይን ትመሰርታለህ፣ እኔም ያቀርኩትን ታላቋን ኦሮሞን መሰርታለን። ሁለት ሀገር ኢትዮጵያ የምትባል አትኖርም ነው እኮ እቅዱ። ኢትዮጵያ የምትባል ሀገር እንድትል ስሙ ሲጠራ የሚያጸይፋቸው እዚህ እኮ አንዳንዶች እናያለን። አማርኛን ለመናገር ኢትዮጵያዊ ነኝ ለማለት እዚህ ጉሮሯቸውን ሲያንቃቸው እናያለን። እረ ኢትዮጵያውያን ወይ ንቁ! ረሃብ በትግሬ ብቻ መሰላችሁ እንዲህ ያለው? በትግራይ እንትን ብቻ መሰላችሁ እንዲህ ያለው? በመላው ኢትዮጵያ ረሃብ አለ። ከዚህ ከእንትን ተፈናቅለው የመጡት ከምንድን ነው ከወለጋ የታረዱት ታርደ የተረፉት በስንት መከራ የመጡት የተረፉት በደብረ ብርሃን በደሴ በተለያየ ያሉት የሚጠለሉበት እንኳን ድንኳን ፈራርሶ በየዛፉ ስር በየታዛው ስር ምንድነው የበቆሎ አገዳ እየቀለሱ ሳር እንትን እያሉ እኮ ነው ያሉት። አጥንታቸው እኮ እየተቆጠረ ነው ያለው። አፈር እየበሉ ቅጠል እየበጠሱ እየቃሙ እኮ ነው ያሉት። እናንተ ኢትዮጵያኖች ይሄ ሁሉ ግን ተደብቋል። ምንም ጥጋብ እንደሆነ በኢትዮጵያ ምድር ምንም አይነት ረሃብ እንደሌለ ይነገራል በአገዛዙ። ይቅርታ። እረ ኢትዮጵያውያኖች እባካችሁ እንንቃ። የኦሮሞ ልሂቃን የምትሏቸው በአጠቃላይ የኦሮሞን ኢምፓየር ለመመስረት ነው። ሁሉም አንድ ናቸው፣ እመኑኝ። እነ መራራ በላቸው፣ እነማን ነው እነ ዳውድ ኢብሳ በላቸው፣ እነ ጋቢሳ፣ እነ ጆዋር የፈለገውን በውጭም ያሉትን በውስጥም ያሉትን ጠይቋቸው፣ ፈትሹ። አንድ ናቸው። ኦነግ በሉት ምን በሉት አንድ የተከፋፈሉ ይመስላሉ እንጂ በሚስጥር አንድ ናቸው። በሚስጥር ይነጋገራሉ። አንድ ኢትዮጵያ ብሎ የተነሳ አንድ አማራ ብቻ ነው። የኦሮሞ ህዝብ ይሄ በታችሁ በኢትዮጵያዊነቱ አይደራደርም። የኦሮሞ ህዝቡን ነው የምላችሁ። ይሄ ሊቃኑን አይደለም፣ ተማርን የሚሉትን አይደለም። ከተማርን ከሚሉትም ውስጥ አሉ በኢትዮጵያዊነታቸው የማይደራደሩ። ህዝቡ ግን ኢትዮጵያዊ ነው፣ ከኢትዮጵያ ህዝብ ጋር አንድ ነው። ትግራይ ግን ከኢትዮጵያ ህዝብ ጋር አንድ ነው፣ ኢትዮጵያዊ ነው። ኤርትራዊ ኢትዮጵያዊ ነው፣ ሶማሌው ኢትዮጵያዊ ነው፣ አፋሩ ኢትዮጵያዊ ነው። ህዝቡን ነው የምላችሁ። ህዝቡ ሶማሌው ኢትዮጵያዊ ነው፣ ህዝቡ ደቡቡ ኢትዮጵያዊ ነው፣ ህዝቡ ሊቃንን አይደለም። ሊቃኖች የራሳቸው የሆነ እንትን አላቸው፣ ኢጎ አላቸው። ነገርኳችሁ። እቅዳቸው ዓላማቸው ኢትዮጵያን በታትኖ ታላቋን ኦሮሚያ ታላቋን ትግራይ ለመመስረት ነው። ይሄ ነው የመጀመሪያ ጥንስሱ፣ የመጀመሪያ እቅዱ። ህወሓት ጫካ ሆኖ የጠነሰሰው ይሄ ነው። ከዛ ህወሓት ሄደ ተባለ፣ በዚህ ግርግር ተፈጠረ፣ ምን ተባለ? ከህወሓት ውስጥ ይኸው ብልጽግና መጣ። ይኸው ዛሬ በረሃብ እያለቀ ነው ህዝባችን። የኢትዮጵያ ህዝብ በረሃብ እያለቀ ለረሃብ ለችግረኞች እንኳን ለረሃብተኞች እርዳታ ሲሰጥ አንቀበልም። ይሄ ወርቁ አይተነው የተባረከ ሰው የተቀደሰ ሰው ወታደር የነበረ
ወታደር ስለ ሰው ስብዕና ያውቃል። ወታደር በስነ ምግባር ተኮትኩቶ ያደገ ለዳር ድንበሩ ለህዝቡ ሟች የሆነ ወታደር ስለነበረ ነው ለህዝቡ የሚያዝ ነው። ከዚህ በፊት የነበረውን ታውቃላችሁ። ስለ ወርቁ አይተነው የማያውቅ የኢትዮጵያ ህዝብ የለም። ቀደም ብሎ ፊት መሪ ሆኖ ለተቸገረው የሚደርስ ፊት መሪ ሆኖ ለተጎዳው የሚደርስ ወርቁ አይተነው ረጅም ዕድሜ ይስጠው። አሁንም 15 ሚሊዮን ለተፈናቀሉት በችግር ላይ ላሉ ሲሰጥ አንቀበልም። ይሄ ፖለቲካ እንትን ነው። ኧረ አገሬ፣ ኧረ ኢትዮጵያ አምላክሽ የት ነው? ኢትዮጵያ አምላክሽ የት አለ? ኢትዮጵያ ጽዋው ይሞላል፣ ጽዋው ይሞላል፣ ጽዋው ይሞላል። ጥቂት ቀናቶች፣ እመኑኝ፣ ጥቂት ቀናቶች። ስለዚህ ህወሓትና ብልጽግና አንድ ናቸው፣ የአንድ ሳንቲም ገጽታ ናቸው። ዓላማቸው፣ እቅዳቸው፣ ጥንስሳቸው ታላቋን ትግራይ ከኤርትራ ጋር አንድ ላይ አዳምሮ ለመያዝ ይሄ ወልቃይትን ቢልሻንጉል ግማሹን ይዘው ኦሮሞ ደግሞ ቢልሻንጉል ግማሹን ይሄ ምንድነው እነ ደንበጫን ሁሉ እኮ ነው ያካተቱት። የሚገርማችሁ እነ ደንበጫን ይሄ ይዞ ከአባይ መለስ ያለውን ዙሪያውን ወሎን ይዞ ሰሜን ሸዋን ይዞ ታላቋን ኢምፓየር የሆነችውን ኦሮሚያ ለመመስረት እቅዱ አይሆንም፣ አይሳካም እንጂ ዓላማቸው እቅዳቸው ይሄ ነው። ግን አይሆንም፣ አይሳካላቸውም። እመኑኝ፣ አይሆንም። ለዚህ ለስራቸው ማስፈጸሚያ ይኸው ህዝቡን በረሃብ እየጨረሱ ነው። የትግራይ ህዝብ አጥንት ወጥቶ ለፖለቲካ ፍጆታ አይታቸዋል። ኢንተርቪው እነዛ ወድቀው መናገር አፋቸውን እንኳን ማላቀቅ አንሶ እንደዚህ ማይክ ይዞ በምን ምክንያት ነው እንደዚህ የተሆኑት? ኧረ ግፍ ነው፣ ኧረ ግፍ ነው። ኃይለ ሥላሴ እኮ ከስልጣን ከዙፋናቸው የወረዱ በምንድን ነው? በረሃብ ምክንያት ነው። ስለዚህ አሁን ብልጽግና ሟትም ከስልጣናቸው ከዚህ የበሰበሰ ሊናድ ምስጥ የበላው ግንድ አይታቸዋል። ውስጡን ተበልቶ ትንሽ ነገር ሲነጋው ፍንግል ብሎ ይወርቃል። ምንም ጥቅም እንኳን ቀፎ ነው የሚሆነው። እመነኝ፣ ብልጽግናም ህወሓትም ምስጥ የበላው ግንድ ናቸው። ምስጥ የበላው ገደል አፋፍ ላይ የቆመ ግንድ፣ ምስጥ የበላው ይሄ ደርቆ ግማሽ ትንሽ ቅርንጫፉ ላይ አንድ ዛፍ ታውቃላችሁ? ገደል አፋፍ ላይ ያለ ተበልቶ ጫፉ ላይ ትንሽ ለምለም ነገር ታገኛላችሁ። በአንዳንድ በኩል ህይወት ያለ ይመስላል፣ ግን ቀፎ ነው እኮ፣ ባዶ ነው። ትንሽ ሲነካው ወጀብ ሲመጣ ምን ሲመጣ ፍንግል ብሎ ይወርቃል። እንጨቱ እንኳን ለማገዶ አይሆንም፣ አይሆንም። ስለዚህ ህወሓትም ብልጽግናም ቀናቸው ደርሷል፣ ተቦርቡሮ አልቋል። በዚህ ቢሉ በዚያ ቢሉ የኢትዮጵያ አምላክ አለ፣ በዙፋኑ ላይ ነው ያለ። የኢትዮጵያ አምላኳ እግዚአብሔር የንጹሐን እንደሚመለከታል፣ ሴራውን ይመለከታል። ኢትዮጵያዊ እመኑኝ፣ በቅርብ ቀን ታያላችሁ። እመኑኝ። አሁን ይሄ ሰው ከፖለቲካ ከምን ነፃ ሆኖ ይሄ ለተጎዱ ወገኖች ይሄው ብሎ 15 ሚሊዮንን ያክል ነገር ልስጣችሁ ሲል ኖ የሃይማኖት አባቶች አፋቸውን ለጉመው ዝም። ይሄ ፕሮቴስታንት ጴንጤ በሉት አፉን ለጉሞ ዝም። ፓስተሩ ምኑ እነሱ ያው ፓስተሩ ምኑ እኮ ያው ብልጽግና ነው። ዘማሪው ሰባኪው ምን በሉት ብልጽግና ነው።
የአብይ አሸክሻቂ ነው። የአማራ ሆዳም ፓስተር፣ የአማራ ሆዳም ዘማሪ፣ እኛ መጸለይ ነው። እግዚአብሔር ለተሾመው ጸልዩ ነው የሚለው። እንደዚህ ነው። እኛ መጸለይ ነው። ጸለየ ሙታን። ህዝብ እዚያ እያለቀ ህዝብ እየታረደ አንተ ጸሎት እውነት ነው። ጸሎት ኃይል አለው። ግን ጸሎት ኃይል የሚነነው በንጹህ ልብ፣ በቅንነት፣ በየዋህነት እግዚአብሔርን በመፍራት የሚጸለይ ጸሎት ነው እግዚአብሔር የሚሰማው። እዚህ እያሸረገር፣ እዚህ እያጨበጨብ፣ እዚህ እየበላ ኧረ ጸሎት ነው። ሆድን እንደዚህ አድርጎ ከርባዶ እግዚአብሔር ለመሪዎች ጸልዩ ይላል። እግዚአብሔርን እንግዲህ እግዚአብሔር ልቦና ይስጣቸው ለመሪዎቻችን። አቤት አቤት አቤት! ፓስተሩ የእግዚአብሔር እንትን በቃ ነብዩ ምኑ ሰምታችሁ የለ እንዴ? የጎንደሩ 44 የጥንቆላ እንትን ተመታ። የዚህ በእንትን ያለው ምንድነው? በዚህ በሰሜን ሸዋ ምንድነው? በሰላሌ ያለው ጠንቋይ፣ የጠንቋይ ሀገር፣ የሰሜኑ የጠንቋይ የመተቱ ሀገር እያለ ፓስተሩ አገልጋዩ ሲናገር ጠንቋዩ ማን ሆነና ነው? መተተኛው ማን ሆነና ነው? በእግዚአብሔር ቃል እየተደገፈ የሚመትተው የውሸት ትንቢት የሚናገረው ኢትዮጵያን አዘግቱ ስለመክተት የሚለፈልፈው ማን ሆነና ነው? ማን ሆነና ነው? ኢትዮጵያዊ ንቁ። ወገኖቻችን በረሃብ እንደዚህ እያለቀ አጥንታቸው ቆዳቸው ቀርቶ እያያችሁ ነው አይደል? የተወሰኑ ወጣቶች ይህንን ሚስጥር አውጥተው ዛሬ እንጫጫል። ብልጽግና እኛ እየላክን ነው ሳናቋርጥ ይላል። ያ ደግሞ ምንም አልደረሰኝም ይላል፣ አላየውም አልሰማውም ይላል። አሁን ደግሞ እንደዚህ የሚያሰባስቡት ፖለቲከኛ ለፖለቲካ ፍጆታ ነው ይላል። ትወርዳታለህ፣ እያንዳንድህ ዋጋ ትቀበላታለህ። ጊዜው ደርሷል። ጽዋው ሞልቷል። እመኑኝ፣ ጽዋ ሞልቷል። እናንተ ኢትዮጵያኖች ይልቅስ አንድ እንሁን። ይሄ ሊቃንን ተዋቸው። የኦሮሞ ሊቃን፣ የትግራይ ሊቃንን ተዋቸው። እነ ገብረ ጽዮን ምናምን የበሰበሱ ናቸው። 50 ዓመት ሙሉ ለትግራይ ምንድነው የተሰሩለት? ንገሩኝ። ለትግራይ ምንድነው የተሰራው? እናንተ ትግራውያን የሆናችሁ ጀጋኑ የምትሉት ምንድነው የተሰራላችሁ? እስቲ ንገሩኝ። ውሃ እንኳን ንጹህ ውሃ ጠጥታችሁ ታውቃላችሁ? ንጹህ ውሃ እንኳን ጠጥተህ ታውቃለህ? ንጹህ ውሃ፣ ሌላው ይቅርና ንጹህ ውሃ ከውሃ ቅብ 50 ዓመት ሙሉ አባቶችህ ቅድመ አያቶችህ ታሪክን የሚያውቁ ስለ ኢትዮጵያ የወደቁ የሞቱትን እያጠፉ በጎን በሻጥር እያጠፉ እዚህ ደርሰው ምንድን ያደረጉልህ? ተው የሚሉትን እያጠፉ ለአንተ ምንድን የሰሩት? ዛሬ ስለ ወያኔ ጀጋኑ ትላለህ። የበሰበሰ ኧረ አስተውሉ እናንተ። ምንድን ነው የትግራይ ምሁር የለውም እንዴ? የሚያስተውል የለም እንዴ? ለነገሩ የሚያስተውሉትን ምን ማጨረሷቸው? ስለ ትግራይ ስለ ኢትዮጵያ የሚያቀነቅኑትንማ በቃ እያፈኑ ይወስዷቸዋል። አሁን በትግራይ ውስጥ ይችን ባንዲራ አይታችሁ ታውቃላችሁ? እስቲ ንገሩኝ። ሌላው ኢትዮጵያዊ እስቲ ንገሩኝ። ትግራይ እኮ የኢትዮጵያ አካል ናት። እስካሁን ድረስ ኢትዮጵያዊ እየተባለ በጀት እየተበጀተላት ምናምን ነው የሚባል። ግን ባንዲራውን አይታችሁ ታውቃላችሁ? በኦነግ ውስጥ ባንዲራውን እንደዚህ ይዞ ታውቃላችሁ? ኦነግ የነ መራራ ጉዲና ኦፌኮ በሉት ምን በሉት ኦነግ በሉት ምናምን የአብይ በሉት የምን አንድ ሁሉም አንድ ኢትዮጵያዊ ንቃ። አንድ የአማራ ፋኖ ንቃ። የአማራ ፋኖ መሪዎች ንቁ። ከትግራይ ልሂቃን ጋራ
ከምንድነው ከዚህ ከኦሮሞ ሊቃን ጋር አሰራለሁ ብለህ እጅን እንዳታስገባ። ንቃ። ያለፈውን ታሪካቸውን ተመልከት። ሲሉ የነበሩትን ተመልከት። ወደ ኋላ ሂድና መርምር። የኢትዮጵያ ህዝብ ኦሮሞው የኢትዮጵያ ህዝብ ካንተ ጋር ነው። የትግራይ ህዝብ ከአንተ ጋር ነው። የአፋር ህዝብ ካንተ ጋር ነው። ፋኖ ስማኝ፣ ካንተ ጋር ነው። የኢትዮጵያ ህዝብ በሙሉ ህዝቡ ካንተ ጋር ነው። ሊቃኖች ናቸው እንዲህ ቢሉ አትመናቸው። እኛ የጠላት አትበል። ኃይል አለህ፣ ጎልብታል፣ ጎርምሳል፣ ደቦል አንበሳ ሆናል። ሁሉም እየፈራህ ነው ያለው። ስለዚህ አንድነትን አጠናክረህ ይሄን ጊዜ አሳጥረው ቶሎ። ይሄ ሌላ በዚህ በውጭ ሀገር ያላችሁ ሊቃን የአማራ ሊቃን ነን የምትሉ ከኦሮሞ ሊቃን ጋራ ከትግራይ ሊቃን ጋራ የአንድነት የህብረት ውሸት አይምሰልህ። አንተም ያው ነህ ውሸት። የትግራይ የአማራ የኦሮሞ ሊቃን በኢትዮጵያ አንድነት በኢትዮጵያ ይስማማሉ ይሆናሉ ብለህ አታስብ። ዓላማቸው እቅዳቸው ሌላ ነው። የነሱ ሌላ ነው። ለይምሰል ነው። አሁን እየተሸነፉ ሲመጡ አለስልሰው እንደ ቆዳ እንደ ባብ ቆዳቸውን አለስልሰው ሰርስረው ለመግባት ነው። የአማራን ትግል ወደ ኋላ ለመጎተት ነው። የፋኖን ትግል ወደ ኋላ ለመጎተት ነው። አይምሰል። በዚህ በውጭ ሀገር ያለ ሁሉንም የአማራ የኦሮሞ ሊቃን እያልኩ አይደለም። በጣት የሚቆጠሩ በኢትዮጵያዊነታቸው የማይደራደሩ ምሁሮችም እንዳሉ እንድትገነዘቡ ፈልጋለሁ። በትግራይም ውስጥ ያሉ ምሁራን ጥቂት በጣት የሚቆጠሩ በኢትዮጵያዊነታቸው የማይደራደሩ አሉ። እመኑኝ አሉ። ሁሉንም አይደለም፣ ግን አብዛኛው የኦሮሞ ሊቃን የኦሮሞን ኤምፓየር ለመመስረት ነው። አብዛኛው የትግራይ ሊቃን ታላቋን ትግራይ ኤርትራን ጠቅልሎ ይዞ በቀደም ለትናንትና እንደነገርኳችሁ እዩት። ሚስጥሩ የሰሜን ጦር እንዴት እንደተመታ ሚስጥሩን እዩት፣ አንብቡት፣ ተመልከቱት። ያ ነው። ስለዚህ ውድ ኢትዮጵያውያኖች ልብ ብላችሁ አዳምጡ። ስለዚህ ለዚህ ወርቁ አይተነው ምርጥ ኢትዮጵያዊ ለከሌ የማይል ከዚህ ቀደም የነበረውን የኋላ ታሪኩን እዩ። እንደዚህ አይነቶችን ሰዎች ለህዝቤ ብሎ እርዳታ ሲሰጥ አንቀበልም ያሉት ከሱ ጋር እኮ የነበሩ በጣም ሀብታም ሆዳም አማራዎች አሉ። እዛው የሚልመጠመጡ ከወያኔ ከብልጽግና ጋር የሚልመጠመጥ የሚያሸረግዳለ። እሱ እኮ አንድ እስቲ ለእንትን ለዚህ ለተፈናቃዮች ልስጥ እኮ ያለ የለም። የሃይማኖት አባቶች ያሉ የለም። አፍ ለጉመው ጸጥ ወዳላ መንግስት የሚያደርገውን ያውቃል። መንግስት የሚያደርገውን ያውቃል። እግዚአብሔር እንግዲህ ጳጳስ በሉት ምን በሉት ካህን በሉት ፓስተር በሉት ውይ ኧረ ውርደት ቀን ደርሷል። ጽዋው ይሞላል። ኢትዮጵያዊ ልብ ብላችሁ አዳምጡ። ጽዋው ደርሷል። እናንተ የዩኒቨርሲቲ ተማሪዎች ልትጋዝ ነው፣ ወደ ጦር ሜዳ ልትሄድ ነው። ተዘጋጅ። ከመሄድ በፊት አንድ ነገር አድርግ። የኢትዮጵያ ሕዝብ ተራ በተራ እያለክ ነው። እስከ መቼ በል እያለክ ነው። በየተራ እኮ እየተጎነደሽ የወለጋዎች ገና እኮ የዛሬ 2 ዓመት በ2002 ነው ምናምን ሲተፈናቀሉ በአንድ ጉድጓድ ሲቀበሩ ኡግዞ ተባለ። የአማራን እኮ መጥላት የተጀመረ የዛን ጊዜ ነው።
የዩኒቨርሲቲ ተማሪዎች ወስደው ደብዛቸው ሲጠፋ በአማራ ላይ ምን እንደታሰበ ምን እንደታቀደ ያኮ ምልክት ነበር ግን አልገባም እንጂ የአማራ ወጣት አልገባም። አሁን ደግሞ የአማራ ልሂቃን ነን የምትሉ በውጭ ሀገር ያለ ከኦሮሞ ልሂቃን ጋር አንድ ነን፣ ኢትዮጵያዊ ነን፣ ከትግራይ ጋር አንድ ነን። ወሽካታ አንተ ብሎ ልሂቃን በአቋም ጸንተ ያለቀውን ወገንን እያየ ያለቀውን የኢትዮጵያውን ወገን እያየ ያለፈውን እያየ በአቋም ጸንተ ከፋኖ ጎን ቁም። ፋኖ እንደሆነ መላው ኢትዮጵያን ያዘ ያካተተ በመላው ኢትዮጵያ ሰርስሮ የገባ ፋኖ በየቦታው ፋኖ አለ። እመነኝ፣ ፋኖ በየቦታው አለ፣ በየጓዳው። እዚህም በመካከል ሆኖ እዚህ ከኦሮሞ ልሂቃን ከምን ጋር እያልክ ኢትዮጵያን ከሚያፈርስ ጋር ድርድር ውይይት ከምትል ጋር መሃል ሁሉ አለ። ማን ምን እንደሆንክ ትታወቃለህ። ማበጠሪያው ወንፊቱ እየመጣ ነው፣ የምትነፋበት እየመጣ ነው። የፋኖ መሪዎች በርቱ፣ አይዟችሁ። የኢትዮጵያ ሕዝብ ከእናንተ ጋር ነው። ይሄ አንድነታችሁ እንዳይመጣ ሳንካ የሚፈጥረውን አስወግደው። ከጠላት ለይታቴው ጠላት ነው። እንደነ ማስረሻ ሰጤ እንደ ምንድነው ይሄ አፋድ ነው ምናምን የምትሉት የአማራ ጠላት ነው። እመኑኝ፣ የአማራ ጠላት ነው። ከመሪው ከእስክንድር ጀምሮ የአማራ ጠላት ነው። ይሄንን አንድነት እንዳይመጣ የሚያደርግ የአማራ ጠላት ነው። አስወግደው። ኃይል አለ። ቢያንስ እኮ አንተ 85% ከአንተ ጋር ነው ኢትዮጵያ። የአማራ ህዝብ የሚበጠብጥ እኮ 10% አይሞላም። አሁንማ እንደውም እንጃ 5 እንኳን አይሆንም። ማስወገድ። እዚህ ጎን ያለውን ጠላት መጀመሪያ አስወግድ። ጎን ያለውን ጠላት አስወግድ። ከዛ በኋላ ነው ወደ ዋናው ጠላት መሄድ ያለብን። ጠላትማ ምንጊዜም ጠላት ነው። አስቀድሞ መግደል አሾክሿኪውን ነው። ወይኔ ኢትዮጵያ ሀገሬ፣ የሞትኩልሽ የደማሁልሽ ሀገሬ፣ ደሜን ያፈሰስኩልሽ ሀገሬ፣ እንዲህ ስትሆኝ ማየት ውርደት ነው። ለእኔ ውርደት ነው። ለዚህ ሰው ውርደት ነው። ለወርቁ አይተነው ውርደት ነው። ለእኔ ውርደት ነው። ይሄን ለለበሰ ውርደት ነው። ዳር ድንበሩን ላስከበረ ወታደር ውርደት ነው። ኢትዮጵያ በዚህ ልክ ስናት ውርደት ነው። ኢትዮጵያውያን ንቁ፣ ጊዜው ደርሷል። ስለዚህ ይሄ የረሃቡ በመላው ኢትዮጵያ ያለ ነው። በመላው ኢትዮጵያ የተደበቀ አልወጣም እንጂ በመላው ኢትዮጵያ አለ ረሃቡ ከዚህ አሁን ካየነው ከጸጽ ያየነው መጠለያ ካየነው የባሰ ረሃብ አለ። እየታፈነ እየተደበቀ ነው ያለ እንጂ አለ ረሃብ። አዲስ አበባ ውስጥ ረሃብ አለ። ሳይበላ የሚያድረው መዓት ነው። ግን እንደምለው ሁልጊዜ የኢትዮጵያ ሕዝብ እግዚአብሔር ሳይበላ እየጠገበ ሳይጠጣ እየረካ ሳይለብስ እየሞቀው እግዚአብሔር እንደዛ እያደረገው ነው እንጂ በኢትዮጵያ ምድር ረሃብ በሙሉ አለ። ሳይበላ የሚያድር መዓት ነው። ስለዚህ ያለው አማራጭ ምንድነው? የበሰበሰውን ህዋትን የበሰበሰውን ምንድነው ይሄ ብልጽግናን የህዋትን ውላጅ ማጥፋት። በቃ ኢትዮጵያ እንደቀደመው የዳቦ ቅርጫት እንድትሆን ካስፈለገ እነዚህን ከምድረገጽ ማጥፋት፣ በረሃብ ላይ ለመተባበር እንደዚህ ከምንሯራት ይሄንን አናቱን ለዘላለም የገዛን ለዘላለም በረሃብ እንድንኖር በጦርነት እንድንኖር ያደረገውን አናቱን መገርሰስ። ከዛ በኋላ እመኑ ኢትዮጵያ ሰላም ትሆናለች። ደግሞ ይሄ አይቀርም። ከፋኖ ጋር ተባበር። ይሄን ለማስተላለፍ ነው። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ። በትክክል ይሄንን መልእክት አድርሱልኝ ፕሊዝ፣ አድርሱት። ግዴላችሁም፣ ይጠቅማል። አድርሱት። ያለውን ተንኮል በኦሮሞ ሊቃን ያለውን ደባ ተንኮል
በብልጽግና ውስጥ ያለውን ደባ ተንኮል፣ በትግራይ ውስጥ ያለውን ደባ ተንኮል፣ በህዋት ውስጥ ያለው እነዚህ ያረጁ ያፈጁ ጥርሳቸው ሁሉ የወላለቀ የሚሰሩትን ደባ ታያላችሁ። ስለዚህ አስተላልፉት ፕሊዝ፣ ፕሊዝ አስተላልፉት ፕሊዝ።